አንድ የተማርኳት ነገር ነበረች ራሴ ተግባራዊ ያደረኳት የፈስ ድግምት የምትባለው አድርጌያለሁ። ንስሐ ነው። እንዴት ነው ያደረኩት? ጎጃም ቅኔ ቤት እያለሁ አሁን በእንተ ስማ ለማርያም ስለመብራን ስል አንዷ ወጣት ከዚች ከፍ ትላለች እየዘፈነች ተሜ አትቁም ነው የሚባለው ሀገር ቤት በሸዋ እግዚአብሔር ይስጥ ነው የሚባለው ታውቁ እንደሆነ። እዚያ ግን ስንለምን ምግብ ከሌለ አትቁም ተሜ ወደ ሌላ ቦታ ሄድ ነው የምንባለው። ልጅ መሆኔን አይታ ቀለደችብኝ። እስቲ ይችን የተማርኳትን ነገር ልሞክር አልኩና ስሟና የእናቷ ስም ነው የሚጠየቀው። ኮከቡ ነው የሚቆጠረው። ኮከቡ ተቆጥሮ ሸርጣን ወይ አሰድሳት ወይ የሆነ ነገር ብቻ ይወጣል። የልጅቷን ስም ከጎረቤት ሄጄ ከልጆች ስጠይቅ አንጓች ነው ስሟ አለኝ። አንጓች ከሆነ የእናትየዋ ስም ደግሞ መታወቅ አለበት። አሁን የእናትየዋን ስም ደግሞ ጠየቁና ስረዳ የሁለቱን ስም ሳወጣው 12 ሲሞላ ከ12 በላይ ያለውን ቁጥር ትይዙና 12 እንጥላችሁ ከዚያ በኋላ አውደ ነገስት የሚባል መጽሐፍ አለ። እሱን ሳወጣው ሸርጣን ነው ኮከቧ። አሁን በሸርጣን የማይነቃነቅ ድንጋይ ላይ ተቆሞ ነው የሚደገመው። አዝረጥ ዋዝረጥ ከዚያ በኋላ አልነገራችሁም። አሁን ከሌላ ቦታ ተመልሼ ስመጣ ውጊያው ተጀምሯል። በቃ በኃይለኛው ያስኬዳል። ያንን ነበር የምፈልገው እኔም ራሱ ድምጽ የሌለው አይደለም በምሲል የተደሰትኩት መደሰት እውነቴን ነው የምላችሁ። ወላዲተ አምላክ ይቅር ትበለኝ። እኔ ወዲያውኑ ከፍተኛ የሆነ ደስታ ነው የተሰማኝ። ምክንያቱም አካባቢውን አድርሼ ኮፌዴ አልሞላም ነበረ። በጣም ቅር ብሎኝ ነበር። አሁን ቀጥታ ተመልሼ ቅኔ ቤት እያለሁ ሰውየው ከግብርና ቦታ ሲመለስ ባለቤቱ ሌላ ዓለም ውስጥ ገብታለች። እኔም የምፈልገው ያንን ነበረ። በልጅቱ የደገምኩት ወደ እናትየዋ እንዲተላለፍ ነው። እናትየዋ ናት ያንን ድርጊት ማካሄድ ያለባት። አሁን ሲጠይቅ አንድ ትንሽ ልጅ መጥቶ ነበረ ደበሎ ለባሽ ትለዋለች። የቅኔ ተማሪዎች ደግሞ በዚህ በኩል ከፍተኛ የሆነ ጥርጣሬ አለ። ደጋሚዎች ናቸው ተብለን ነው። አሁን በቀጥታ መጥቶ ስለ ቅዱስ ጊዮርጊስ ነው ያለው። መምህራችን እጃቸውን አጨበጨቡ። በቀጥታ ትምህርቱ ቆመ። ማታ ስንጠየቅ መዋሸት የለም፣ አስተማሪ ፊት መዋሸት ነውር ነው። ማን ነው ይሄንን ያደረገ ተብሎ ተጠየቀ። እኔ ነኝ። ከተማሪዎቹ መካከል በጣም ትንሹ ተማሪ እኔ ነኝ። እንዴት አሉ። በእንተ ስማ ለማርያም ስለመብራን ብዬ ስለምን እየዘፈነች ተሜ አትቁም አላለችኝም። ስለዚህ ደግሜባታለሁ አለ። ሰውየው ምንድነው ያለው? እንደው ስለ ቅዱስ ጊዮርጊስ ብለህ ነገ ስትመጣ አንድ እንጀራ በወጥ ያለ ምንም ጥርጥር ይመደብልሃል አለኝ። ከተመደበልኝ በቃ አንተ ሂድ እኔ እፈታታለሁ አለ። በኋላ ማፍረሻም ስላለው የሚደገም ነገር አለ። እሱ ይደገምና ውጊያው ቆሞ አገኘው። ሲሄድ ሰላም ተፈጥሯል። ጠዋት ነው የሄድኩት። ጠዋት እጄ በእንተ ስማ ይኸው ነው ያለችው። ይኸው እንደ ሁልጊዜ ና ነው ያለችው። ይሄን አውቃለሁ እኔ ራሴ ያደረኩት። ሌላውን መናገር አያስፈልግም። ለምሳሌ ዕፀ መሰጉር የሚባል አለ። ዕፀ መሰጉር ማለት ድግስ ይኖራል። አንድ ቦታ ድግስ ሲኖር እኔ ገብቼ መብላት እችላለሁ። ያ ሰው ግን አያየኝም። በምንም ታምር አያዩኝም። እኔ ገብቼ የምፈልገውን ያህል በልቼ ጠግቤ ውልቅ ነው። እንደገና ደግሞ አቃቤ ርዕስ የሚባል አለ እዚህ ጋር ጥይት የማያስመጣ። እነዚህ ነገሮች ሁሉ ባለፈው አባታችን ቁጥር 12 ላይ ነው መሰለኝ ባልሳሳት እዚያ ላይ ሳይ በጣም ሳቄ ነው የመጣው። ይቺ ነገር እኔንም ይመለከታል ነው ያልኩት። ስለዚህ ብዙ ነገሮች አሉ። የማይሰራ ስራ የለም። ግን ይሄ ሲሆን በምን አምነን ነው የምንደግመው? ማጋነንት ልብ አድርጉ። የእግዚአብሔርን መንግስት አገኛለሁ ብዬ አይደለም የምደግመው። የአጋንንት መንፈስ በአጠቃላይ እንዲሰፍርብኝ አምኜ ነው የምደግመው እንጂ ድርሳነ ሚካኤል አያስፈልግም። ሌሎች መጻሕፍት መድገም አንችልም። ይህንን ለማለት ነው አባታችን። መልአኩም ወደ እርሷ ገብቶ ደስ ይበልሽ አላት። ምን አላት? ደስ ይበልሽ አላት። አረጋጋት።
ደስታን ሰጣት። ደስታ ስለነበራት እመቤታችን ደስ ይበልሽ ብሎ ቅዱስ ገብርኤል አረጋጋት፣ ሰላምታ ሰጣት። ከዛም በኋላ ጸጋን የተሞላሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ሰላምታውን አቀረበላት። ከዛ በኋላ እመቤታችን የእግዚአብሔርን ጸጋ እንደተመላች፣ የእግዚአብሔርን ጸጋ እንደታደለች፣ የእግዚአብሔርን ጸጋ እንደያዘች ይሄ ገናናው መልአክ ጸጋን የተሞላሽ ብሎ ነገራት። ዛሬኛ ምንድነው የሞላን? እስኪ እንደው ጸጋ እግዚአብሔር ነው በውስጣችን የሞላው፣ ሰላም እግዚአብሔር ነው በውስጣችን የሞላው፣ ፍቅርና አንድነት ክብር ነው በውስጣችን የሞላው። ምንድነው እስኪ የሞላው? በእውነት ክፉ መናፍስት ነው አይደል ውስጣችን የሞሉት? ክፉ ሐሳብ ነው ውስጣችን የሞላው። አንዳንዶቻችን ከጸጉር እስከ ጥፍር የዝሙት መንፈስ ሞልቶ ተቆጣጥሮ የሚያሰቃየን ሰዎች አለን። የዝሙት ሐሳብና ዝሙት ብቻ የተሞላን ሰዎች አለን። ያንን እያሰብን የምንጨነቅ የምንሳቀቅ ግራ የምንጋባ ብዙ ሰዎች አለን። እመቤታችን ግን ጸጋ እግዚአብሔር ነው የተሞላችው። አንዳንዱ ሰላም ማጣትን መረበሽን የተሞላ አለ። ራሱ ተጨንቆ ራሱ ተረብሾ ትዳሩን ይረብሻል፣ ልጆቹን ይረብሻል፣ አጠገቡ ያለውን ቤተሰብ ይረብሻል። ተረብሾ ለሌሎቹ የመረበሽ ምክንያት ይሆናል። ምክንያቱም መንፈስ ቅዱስ ውስጣችን ስላልመላ። እመቤታችን ግን ጸጋ እግዚአብሔር የሞላባት ናት። ዛሬ እስኪኛ ምንድነው የሞላን? አንዳንዱ ክፋት ነው የሞላበት፣ አንዳንዱ ተንኮል ነው የሞላበት፣ አንዳንዱ ሸር ነው የሞላበት፣ አንዳንዱ አንዱን እንዴት እንደሚጥል ክፉ ሐሳብ ነው የሞላበት፣ አንዳንዱ ደግሞ እከሌ ከሌት እንዴት በለጠችን ብሎ ምቀኝነት ነው የሞላበት። እኔ ገርመኛል። በአሁን ሰዓት እኮ ምቀኝነቱ ከቤተ ክህነትም ከቤተ መንግስትም ከቤትም ከማህበረሰብም ሞልቶ ተርፎ ሰፍኖ ይኸው ችግር ውስጥ ገብተናል። ምቀኝነትና ክፋት ከአፍ እስከ ገደፍ የመላበት ዘመን ቢኖር ይሄ ዘመን ነው። አብዛኛው ሰው ችግር ውስጥ ገብቷል። የገዛ ጓደኛው የገዛው ቤተሰቡ ምቀኛ ሆንበታል። ጥሩ ነው ብላችሁ የተጠጋችሁት ሰው ከትንሽ ጊዜ በኋላ ሌላ ሰው ሆኖ ታገኙታላችሁ። ምክንያቱም የምንጠጋቸው ሰዎች ጸጋ እግዚአብሔር የሞላቸው ሳይሆን ክፋት የሞላቸው ክፉ መንፈስ የሞላቸው ነው። አንዳንዶቻችን ደግሞ ምንም በማናውቀው የቤተሰቦቻችን ዛር ሞልተውናል። አንዳንዱ ደግሞ አብሮ ያደገው አይነ ጥላ ውስጡ ሞልቶታል። አንዳንዱ ደግሞ መተቱ ክፋቱ ብዙ ነገር ተሞልቶ የሚሰቃይ ብዙ ሰው አለ። እመቤታችንን ግን ቅዱስ ገብርኤል ጸጋን የተመላሽ ብሎ አረጋጋት። በእውነት እግዚአብሔር አምላክ የሚያረጋጋውን መልአክ ለሁላችንም ይላክልን። እርሷን ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች ይላል። ወላዲተ አምላክ እመቤታችን ይሄንን ገናናውን መልአክ ቅዱስ ገብርኤልን ስትመለከት አንደኛ ተረጋጋች። ከግርማው ከድምፁ የተነሳ ይሄንን ደግሞ የምስራች ስትሰማ እመቤታችን አየችና ቅዱስ ገብርኤልን ስታየው ደነገጠች። ቅዱስ ገብርኤል ያስደነግጣል። ቅዱስ ገብርኤል ያስፈራል። ባለ ግርማ ነው። እንኳን እኔና እናንተ መጽሐፍ ቅዱስ የሚናገረው እመቤታችን ድንግል ማርያም መልአኩን እንኳን ስታይ እንደደነገጠች ተናግሯል። እኛ ቅዱስ ገብርኤል ስሙ ሲጠራ እንደነግጥም። አሁን ያለው ትውልድ ቅዱስ ገብርኤል ስሙ ሲጠራ አይደነግጥም። እንደውም አፍ ይካፈታል፣ አፉን ወደ ሰማይ ይከፍታል፣ መልአኩ ላይ ደግሞ እንጥጥ ይላል። ይህንን የሚያስደነግጥ መልአክ በእውነት አፋቸውን የሚከፍቱበት በነፍሳቸው ዋጋ ያገኛሉ። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ወይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ አላት። ምን አታድርጊ አላት? አትፍሪ። ቅዱስ ገብርኤል አትፍሩ ነው የሚለው። ታስታውሳላችሁ አይደል? ለሰለስቱ ደቂቅን በተጣሉ ጊዜ አይዟችሁ እሳቱ አያቃጥላችሁ እኔ ስላለው አትፍሩ አላቸው። አልፈሩ። ሕፃኑ ቂርቆስና ቅድስት ኢየሉጣም እሳቱ ሲጣሉ እኔ ያለው አይዟችሁ አትፍሩ። ቅዱስ ገብርኤል ሁሌ የሚናገረው ለወዳጆቹ አለውላችሁ አትፍሩ ነው። ዛሬ ግን እኛ በፍርሃት ውስጥ ወድቀናል። ትዳሩ የሚያስፈራው አለ፣ ሀገሩ የሚያስፈራው አለ፣ ሰላሙ የሚያስፈራው አለ፣ ጤናው የሚያስፈራው አለ። ብዙ ነገር ያስፈራናል። ብቻ በፍርሃት ተውጠናል፣ በፍርሃት ተይዘናል፣ በፍርሃት ታጥረናል። ነገር ግን ቅዱስ ገብርኤል በእውነት ለወዳጆቹ የሚናገረው ቃል አለውላችሁ አይዟችሁ አትፍሩ ነው የሚለው። ቅዱስ ገብርኤልን የያዘ ደግሞ አይፈራም። ፍርሃትን የሚያርቀውን መልአክ የያዘ ሰው አይፈራም። ብዙዎቻችሁ ትፈራላችሁ አይደል? ከዛሬ ነገ ሞታለሁ ብላችሁ የምትፈሩ አላችሁ። ከዛሬ ነገ ህይወቴ ይበላሻል ብላችሁ የምትፈሩ ሰዎች አላችሁ። የጀመርኩት ነገር ከፍጻሜ አይደርስም ብላችሁ የምትፈሩ ሰዎች አላችሁ። ብቻ በየትኛውም አቅጣጫ የምንፈራ የምንተባ ብዙ ሰዎች አለን። እንዲህ አይነት ችግር ያለብን ሰዎች አንዱ መፍትሄና መድኃኒቱ ይሄ ታላቁ መልአክ ቅዱስ ገብርኤል ነው። ስለዚህ እመቤታችንን በቃ አትፍሪ ነው ያላት። ቅዱስ ገብርኤል በእውነት ሁላችንንም አትፍሩ ይበለን። ቅዱስ ገብርኤልን የሚይዝ ሰው ፍርሃት ይርቅለታል። መልአኩን ከያዛችሁ ምን ትሆናላችሁ? ምንም አትሆኑም። ፍርሃትን የሚያርቀውን የሚያስፈራውን መልአክ ከያዛችሁ አትፈሩም፣ ትፈራላችሁ።
ብትፈሩም ራሱ እንደ ሰው ሥጋ ነውና የለበሳችሁት ፍርሃታችሁን ማን ያርቅላችኋል? ይህ ታላቁ መልአክ ቅዱስ ገብርኤል ያርቅላችኋል። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለች። አሁንም እመቤታችን መልአኩ ፊት ነው የቆመችው። ንግግር ጀምራለች፣ ቀጥላለች። መልአኩን ጠየቀችው። ጌታችን መድኃኒታችን ኢየሱስ ክርስቶስን ከሦስቱ አካላት አንዱን እንደምትወልደው፣ መንግስቱ ዘላለማዊ እንደሆነ፣ ኃያል መካር አምላክ እንደሆነ እየነገራት፣ እሷ ግን አንድ ጥያቄ ጠየቀችው። ከሰማች በኋላ ይህ ነገር እንዴት ይሆንልኛል? ምክንያቱም እኔ ድንግል ነኝ፣ ወንድ አላውቅም፣ እንዴት ይሆናል ብላ መልአኩን ጠየቀችው። እኔ በጣም ይገርመኛል። መልአኩ ቅዱስ ገብርኤል ያሉን እንስማ። መልአኩም እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥም እርሷም ደግሞ በእርጅናዋ ወንድ ልጅ ጸንሳለች፣ ለእርሷም መካን ትባል ነበረች። ይህ 6 ወር ሆነ፣ ለእግዚአብሔር የሚሳነው ነገር የለምና አለ። በጣም ነው የሚደንቀው። ቅዱስ ገብርኤል እመቤታችንን ለማሳመን የሄደበትን ርቀት ስትሄዱ በጣም ነው የሚደንቀው። እንዴት አይነት መዋደድና መከባበር ነው! ቅዱስ ገብርኤል መጣ፣ ነገራት። ወንድ አላውቅም አለች። ከዛ እንድታምን ብሎ ነገራት። አሁን ለዘካርያስ እንደዚህ ብሎ አላስረዳውም፣ አልነገረውም። በአንቺ ላይ መንፈስ ቅዱስ ይመጣል፣ የሚወለደውም በግብረ መንፈስ ቅዱስ ነው። ከዛስ አስቀድማ ከአንቺ በፊት የነበረችው ኤልሳቤጥ ዘመድሽ፣ እሷ ደግሞ መካን ነበረች፣ ልጅ የላትም። ካረጀች ካፈጀች በኋላ ጸነሰች። ስለዚህ እግዚአብሔር የሚሳነው ነገር እንደሌለ በዚህ ወቂ፣ በዚህ ተረጅ እያለ እመቤታችንን እያባበላት ለማስረዳት ይሞክር ነበረ። ወደ ዘካርያስ ሲመጣ ግን እንደዚህ አላደረገም። ካህኑ ዘካርያስ ልጅ አልነበረውም። በቤተ መቅደስ እያጠነ በነበረበት ሰዓት እግዚአብሔር አምላክ የተባረከ የተቀደሰ ልጅ እንዲሰጠው ይለምናል፣ መስዋዕት ያሳርጋል፣ ዕጣኑን ያጥናል። ከዕለታት አንድ ቀን ካህኑ ዘካርያስ በቤተ መቅደስ ዕጣን በሚያጥንበት መስዋዕት በሚያሳርግበት ሰዓት ይሄው መልአክ ቅዱስ ገብርኤል ወደሱ መጣ። ከመጣ በኋላ እነሆ ዘካርያስ እግዚአብሔር ጸሎትን ልመናን ሰምቷል፣ ወንድ ልጅ ትወልዳለህ፣ ስሙንም ዮሐንስ ትለዋለህ ብሎ እስከ ስሙ ምልክት ሁሉ ሲነግረው ካህኑ ዘካርያስ ምን አለ? እነሆ እኔ አርጅቻለሁ፣ ሚስቴም አፍጅታለች፣ ልማደ አንስት ቀርቷል። እኔ እንዴት ይሆንልኛል? ያንተ የምትነግረኝ ነገር የሚሆን ነገር ስላልሆነ ለማመን ለመቀበል ይቸግረኛልና እንዴት ይሆናል ብሎ መልአኩን ሲጠይቀው የነገርኩህን ነገር እስክታምን ድረስ አንደበትህ ዲዳ ይሁን ብሎ ቅዱስ ገብርኤል አንደበቱን ዘጋና ሄደ። ቅዱስ ገብርኤል ማድረግ የነበረበት የምስራቹን ስበክ፣ ተናገር፣ አጽናናው፣ ንገረው ነበረ። ካህኑ ዘካርያስ የቅዱስ ገብርኤልን መልአካዊ ብስራት ሲሰማ ያለማመን ችግር ውስጥ ወደቀ። ያላመነው በሶስት ምክንያት ነው። የመጀመሪያው ራሱ አርጅቷል፣ አፍጅቷል። ሁለተኛ ሚስቱ አርጅታለች፣ ከማርጀት ደግሞ አልፋ ተርፋ ደግሞ ልማደ አንስት ደግሞ ከሷ ቀርቷል። ሶስተኛ ደግሞ እሱ በነበረበት ዘመን አደለም መልአክ ተገልጦ ለሕዝብ ታይቶ የምስራች ሊናገርና ሊያረጋጋ ቀርቶ በጎ ህልምና ራእይ ከሰዎች ዘንድ ርቆ ስለነበረ በእነዚህ በሶስቱ ምክንያት ዘካርያስ የቅዱስ ገብርኤልን የምስራች ሰምቶ ለመቀበል ተቸገረ። ስለዚህ መልአኩ አንደበቱን ዘጋና ሄደ። በጣም የሚደንቀው ደግሞ እግዚአብሔር አምላክ ቅዱስ ገብርኤልን ወደ ድንግል ማርያም ሲልክ ምንድነው ያለው? አስቀድመ ካህኑ ዘካርያስን አንደበቱን ዘግተ ዲዳ እንዳደረግ ለሷ እንደዚህ እንዳታደርግ፣ እንዳታሳዝናት፣ እንዳታስቀይማት ሰላምታ እየሰጣት ቀስ ብላ አግባብተ ንገራት። ምክንያቱም የሚነገረው ከሰው ሊናና ልቦና በላይ ነው። ምክንያቱም የምትወልደው ከሶስቱ አካላት ነው። ከሶስቱ አካላት ቢሆንም ደግሞ ያለ ዘር ነው። ይሄ በጣም የረቀቀ መለኮት ሚስጥር ስለሆነ ይሄንን ስትነግራት ቀስ ብለ ንገራት፣ አስረዳታ ነው። ከዛ ደግሞ ካህኑ ዘካርያስ ረግም አንደበቱን ዲዳ እንዳደረግ እሷን አታሳዝናት አለው። አሁን ቅዱስ ገብርኤል ወደ እመቤታችን ሲመጣ ሰላምታ ሰጣት። ጸጋን የተመላሽ እግዚአብሔር ካንቺ ጋር ነው ያለ ነገራት። ከነገራት በኋላ የመጨረሻ ደግሞ የማስረገጫ የማሳመኛ የእምነት ቃል የተናገረው ቅዱስ ገብርኤል ቁጥር 37 ላይ ለእግዚአብሔር የሚሳነው ነገር የለም አለ። ምን አለ? ለእግዚአብሔር የሚሳነው ነገር የለም። አሁን ብዙዎቻችን ለእግዚአብሔር የሚሳነው ነገር ያለ ይመስለናል አይደል? ለሐኪሞች የማይቻል ልብ ክቡ ጆሮ ጭው የሚያደርግ በሽታ ስንሰማ የምንድን አይመስልንም። እግዚአብሔር እኛን ማዳን የሚቻለው አይመስልንም።
ህይወታችን ሲመሰቃቀል እግዚአብሔር ህይወታችንን የሚያስተካክል የሚቻለው የማይመስለን ብዙ ሰዎች አለን። በተለይ ሴቶች እድሜያችሁ ሲገፋ ከብዙ ነገር ተያይዞ ከዚህ በኋላ እኔ አላገባም አልወልድም ብላችሁ የምታስቡ ከሆነ እግዚአብሔር የሚሳነው ነገር አለ እያላችሁ ነው። እግዚአብሔርን አንድ ነገር ለምናችሁ ከዘገየ አይ በቃ እግዚአብሔር ትቶኛል ነገሬም ትቶብኛል ካላችሁ እግዚአብሔር የሚሳነው ነገር አለ ማለት ነው። ቅዱስ ገብርኤል ለእመቤታችን የነገራት ከባድ ነገር ስለነበረ መጨረሻ ላይ ለእግዚአብሔር የሚሳነው ነገር የለም ማለት። ለእግዚአብሔር የሚሳነው ምንም ነገር የለም። የጊዜ ጉዳይ ነው እንጂ እግዚአብሔር አምላክ ምንም የሚሳነው ነገር ስለሌለ የምንፈልገውን ነገር በጊዜው ጊዜ ያደርግልናል። ከዛም እመቤታችን ምን አለች? ማርያም እነሆ የጌታ ባሪያው እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ ይላል። እንደምን ይደረግልኝ አለች? እንደ ቃል ይደረግልኝ፣ እቀበላለሁ፣ አምናለሁ፣ እግዚአብሔር ማድረግ ይችላል ብላ የእምነት ቃሏን ስትሰጥ ይሄ ታላቁ መልአክ ቅዱስ ገብርኤል ከእመቤታችን ዘንድ ሄደ ይላል። ነገር ግን ደግሞ ዳንኤል በምዕራፍ 9 ላይ ገብርኤል የተባለ መልአክ እየበረረ ምን አደረገ ይላል? መጣ። ቅዱስ ገብርኤል ወደኛ ይመጣል፣ ከኛ ይሄዳል። ቅዱስ ገብርኤልን ስትማጸኑት ወደ እናንተ ይመጣል። ጸሎታችሁን ልመናችሁን ተቀብሎ ደግሞ ከእናንተ ሄዶ ደግሞ ወደ እግዚአብሔር ያቀርባል። በዚህ በሉቃስ ወንጌል በምዕራፍ 1 ቁጥር 19 ላይ በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ ብሏል። በማን ፊት የምቆመው? በእግዚአብሔር ፊት የሚቆም። በጣም እኮ ይደንቃል። ቅዱስ ገብርኤል ስለኛ በእግዚአብሔር ፊት ይቆማል። እባክህ እንደው እግዚአብሔር የልቦናቸውን መሻት ፈጽምልኝ፣ ችግራቸውን ፍታልኝ፣ ልጅ ለሌለው ልጅ ስጥልኝ፣ ጤና ለሌለው ጤና ስጥልኝ፣ ስራ ለሌለው ስራ ስጥልኝ። ለሚለምነው ሰው ሁሉ ቅዱስ ገብርኤል እግዚአብሔርን ስጥልኝ እያለ ደግሞ ይለምናል። በዚህ ምክንያት ስለኛ እግዚአብሔር ፊት ይቆማል። እግዚአብሔር ፊት ብቻ አይደለም የሚቆመው፣ በችግራችን ጊዜ ደግሞ ከኛ ጋር ይቆማል። ከማን ጋር ይቆማል? ከኛ ጋር ይቆማል። በዛሬው ዕለት ሐምሌ 19 ለሕፃኑ ቂርቆስና ለቅድስት ኢየሉጣ በችግራቸው በፈተናቸው በእሳቱ ሰዓት ነው ከነሱ ጋር የቆመው። ለዚህ ነው ዳንኤል እየበረረ መጣ ያለው። በተጣሉበት ሰዓት ይሄ ታላቁ መልአክ እየበረረ መጣ፣ እሳት ውስጥ አብሯቸው ቆመ፣ እሳቱን አጠፋላቸው። በእውነት እግዚአብሔር አምላክ የመከራችን የፈተናችን እሳት የሁላችንንም ያጥፋልን። የቅዱስ ገብርኤል አምላክ የሁላችንንም የልቦናችንን መሻት ይፈጽምልን። ጸሎታችንን፣ ልመናችንን፣ ዝክራችንን ተቀብሎ በእውነት የልቦናችንን መሻት ፈጽሞ ቅዱስ ገብርኤል እንዲያደረገልኝ ይሄንን አሳካልኝ ይሄንን ሰጠን ብለን የምንናገርበትን ጊዜና ታምሩን ለሁላችንም ያድልን። የቅዱስ ገብርኤል ጸሎትና በረከት ጥበቃ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።